ሰላም ሰላም ወደ ቻናሌ ቤተሰብ እንደምን ቆያችሁልኝ? ዛሬ በተለየ ሰብጀክትን የመጣውኝ የእንግሊዝኛ ግራመር ጥያቄዎች ናቸው። በጣም ቻሌንጅ የሚያደርጉ ጥያቄዎች ናቸው። ነገር ግን በቀላሉ መመለስ የምትችሉበትን መንገድ ነው አሁን የምነግራችሁ ማለት ነው። ጥያቄው ምን አይነት ቴንስ ነው? እያንዳንዱ ምርጫዎች ላይ ያሉትን በሙሉ በተቻለ መጠን ለማብራራት እሞክራለሁ። ከእናንተ የሚጠበቅ ነገር ቢኖር እስከ መጨረሻው ማየት እንደዚሁም ደግሞ ሰብስክራይብ በማድረግ እንድትከታተሉኝ ያልኩኝ። ቀጥታ ወደ መጀመሪያው ጥያቄ ስገባ ጥያቄ አንድ by the time the manager arrives the office tomorrow morning the team dash the project report ይላል ጥያቄው ፊውቸር ፐርፌክት ቴንስ ነው። የወደፊትን ድርጊት የሚገልጽ ነው። እያንዳንዱ ምርጫዎችን ስንመለከት ኦፕሽን ኤ ላይ ያለ ዊል ፊኒሽ ነው የሚለው ይህ ሲምፕል ፊውቸር ነው። ይህ የሚያሳየው ደግሞ ተራ የወደፊት ድርጊትን ነው። ነገር ግን ባይ ዘ ታይም የሚለው ታይም ክላውዝን ወይም ድርጊትን ቀድሞ መጠናቀቁን እንዳለበት ስለሚያስገድድ ለተጠየቅነው ጥያቄ ምርጫ ትክክለኛ መልስ አይደለም፣ ስተት ነው ማለት ነው። ኦፕሽን ቢን ስንመለከት ዊል ሃቭ ፊኒሽድ የሚለው ፊውቸር ፐርፌክት ነው። ኢት ኢዝ ኮሬክት አንሰር። ምክንያቱም ፊውቸር ፐርፌክት ወይንም ደግሞ ዊል ፕላስ ሃቭ ፕላስ ቨርብ ስሪ ጥቅም ላይ የሚውለው ወደፊት ሌላ ድርጊት ከመከሰቱ በፊት ሙሉ በሙሉ ተጠናቆ ለሚያልቅ ድርጊት ወይም ደግሞ የኮምፕሊት አክሽን ነው። ስለዚህ ነገ ስራ አስኪያጁ ከመምጣቱ በፊት ሪፖርቱ ተጠናቆ ይቆያል ነው የሚለው። ስለዚህ ትክክለኛ መልስ ነው ማለት ነው ኦፕሽን ቢ ላይ ያለው። ኦፕሽን ሲ ስንመለከት ግን አስ ፊኒሽድ ነው የሚለው። ይሄ ደግሞ ፕሬዘንት ፐርፌክት ነው። ይህ የአሁኑን ጊዜ የሚገልጽ ወይም ቴንስ ነው። ስለዚህ ስለ ነገ የሚያወራ አረፍተ ነገር ስላይደለ ትክክለኛ መልስ አይደለም ማለት ነው። ኦፕሽን ቢ እንደዚሁ ስናይ ዊል ሃቭ ቢን ፊኒሽድ ይላል። ፊውቸር ፐርፌክት ኮንቲኒዩስ ቴንስ ነው። ይህም የሚያሳየው ድርጊቱ ሳይቋረጥ ወደፊት እንደሚያልቅ ወይንም ደግሞ ኦንጎይንግ ፕሮሰስ ነው። እኛ ደግሞ የምንፈልገው ሪፖርቱ መጠናቀቁን ስለሆነ ትክክለኛ መልስ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ፊውቸር ፐርፌክት ነው ቴንሱ። መልሳችን ዊል ሃቭ ፊኒሽድ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሁለትን ስንመለከት if the government dash stricter environmental law that years the pollution levels in the city would not be this high today ይላል ጥያቄው ምን አይነት ቴንስ ነው? ሚክስድ ኮንዲሽናል የምንለው ነው። ያ ማለት የታይፕ 3 ፕላስ ታይፕ 2 ሚክስድ የሆነ ጥያቄ ነው። ምን ማለት ነው? ይህ ባለፈው የተደረገን ነገር አሁን ላይ የሚመጣን ውጤት የሚያሳይ ጥያቄ ነው። ምርጫዎችን ስንመለከት ኦፕሽን ኤ ሀድ ኢምፕሊሜንትድ ይላል። ይህ ፓስት ፐርፌክት ነው። ስለዚህ ትክክለኛ መልስ ነው ባይዘወይ ምርጫ ኤ ላይ ያለው ማለት ነው። ምክንያቱም ይህ ሚክስድ ኮንዲሽናል መዋቅር ሲሆን የኢፍ ክላውዙ ክፍል ያለፈውን እውነታ የፓስት አንሪል ኮንዲሽን ለመግለጽ ፓስት ፐርፌክትን ይፈልጋል ማለት ነው። ስለዚህ የሪዘልት ክላውዙ ክፍሉ ደግሞ የአሁኑ ውጤት ለማሳየት ውድ ኖት ቢ ሆኗል ማለት ነው። ስለዚህ ትክክለኛ መልስ ነው ኦፕሽን ኤ ላይ ያለው ማለት ነው። ነገር ግን ለጠቅላላ እውቀት ኦፕሽን ቢን ስንመለከት ኢምፕሊሜንትድ የሚለው ኖርማሊ ሲምፕል ፓስት ነው። ይህ ደግሞ የታይፕ ቱ ኮንዲሽናል ወይም ደግሞ የአሁን ምናባዊ ነገርን ለመግለጽ ስለሚጠቅም ስለ ባለፈው አመት ኦር ላስት ይር የሚያወራው ሀሳብ ስህተት ነው። ስለዚህ ትክክለኛ መልስ አይደለም ማለት ነው። ኦፕሽን ሲን ስንመለከትም እንደዚህ ዊል ሃቭ ኢምፕሊሜንትድ ይላል። ይህም በኮንዲሽናል ህግ መሰረት ውድ በኢፍ ክላውዝ ውስጥ በቀጥታ አይገባም። ስለዚህ ስተት ነው ማለት ነው። ኦፕሽን ሲም ኦፕሽን ዲን ስንመለከት ሃዝ ኢምፕሊሜንትድ ይላል። ይህም ፕሬዘንት ፐርፌክት ነው። ከኮንዲሽናል ህግጋት ጋር ከኮንዲሽናል ህግጋት ውጭ የሆነ ምርጫ ስለሆነ ትክክለኛ መልስ አይደለም ማለት ነው። ስለዚህ ጥያቄያችን ምንድን ነው? ሚክስድ ኮንዲሽናል ታይፕ 3 ፕላስ ታይፕ 3 የምንጠቀመው በባለፈው ጊዜ የተደረገን ነገር ግን አሁን ላይ የሚመጣውን ውጤት የሚያሳይ ሚክስድ ኮንዲሽናል ነው። መልሳችን ኦፕሽን ኤ ሀድ ኢምፕሊሜንትድ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 ሺ አክትስ አዝ ኢፍ ሺ ዳሽ the owner of this multinational corporation but everyone knows she is just an intern ይላል።
ኢንተርን ይላል። ሶ ዘ ኮሬክት ማን ነው ጥያቄያችን ምን አይነት ቴንስ ነው? ሰብጀክቲቭ ሙድስ ወይም ደግሞ አንሪል ፕሬዘንት ነው። ከአዝ ኢፍ ኦር ከአዝ ታውት ጋር የምንጠቀመው አይነት እንትን ነው። ሰብጀክቲቭ ሙድ ወይም ደግሞ አንሪል ፕሬዘንት የምንለው ማለት ነው። ምርጫዎችን ስንመለከት ኦፕሽን ኤ ኢዝ ነው የሚለው። ኦፕሽን ኤ ኢዝ ሪል ፕሬዘንት ነው ይሄ። ምክንያቱም ይህ የእውነታን የሚገልጽ ቢሆንም አረፍተ ነገሩ ግን እሷ ባለቤቷ አለመሆኗን ስለሚናገር አንሪል ሲቹዌሽን ስለሆነ ስህተት ነው ማለት ነው። ኦፕሽን ቢንም ስንመለከት ወዝ የሚለው በመደበኛ ንግግር ቢለመድም በፈተና ደረጃ ግን ይህ ለሰብጀክቲቭ አይመረጥም። ስለዚህ ኦፕሽን ቢም ስህተት ነው ማለት ነው። ኦፕሽን ሲን ስንመለከት ዌር የሚለው ትክክለኛ መልስ ነው። ኮሬክት አንሰር ቢኮዝ በሰብጀክቲቭ ሙድ ህግ መሰረት አሁን ምናባዊ ወይም ደግሞ ከእውነታ የራቀን ነገር ሃይፖቴቲካል ሲቹዌሽን ስለሚገልጽ ለሁሉም ፕሮናውንስ ሺ ሂ ወይንም ደግሞ አይን ጨምሮ የምንጠቀመው ምንን ነው ማለት ነው? ዌርን ነው ማለት ነው። ስለዚህ ኦፕሽን ሲ ዌር ትክክለኛ መልሳችን ነው ማለት ነው። ነገር ግን ኦፕሽን ዲ ስንመለከት ሀዝም የሚለው ፕሬዘንት ፐርፌክት ነው፣ የስተት ነው ጭራሽ። ስለዚህ ትክክለኛ መልሳችን ማለት ኦፕሽን ሲ ዌር የሚለው ትክክለኛ መልስ ነው ማለት ነው። ሰብጀክቲቭ ሙድ ወይም ደግሞ አንሪል ፕሬዘንት ነው። ስለዚህ ይሄ በነገራችን ላይ ኦፕሽን ማን ነው ጥያቄ 3 በጣም አብዛኛዎቻችን ሊሸውድ የሚችል ጥያቄ ነው ማለት ነው። በጣም ትኩረት ሰጥታችሁ እንድታዩት ሪከመንድ አደርጋችኋለሁኝ አብዛኛዎቻችንን ስለሚሸውደን ማለት ነው። እሺ ጥያቄ 4ን ስንመለከት ሃርድ ሪዳሽ ዘ ኤግዛሚኔሽን ሃል ወይን ዘ ፋይናል ቤል ሬንጅ ኤንድ ዘ ኢንቪጂሌተርስ ካንስልድ ኮሌክትድ ዘ ፔፐርስ ይላል ጥያቄው። ምን ማለት ነው? ማነው ምን አይነት ቴንስ ነው? ኢትዝ ዘ ኔጋቲቭ አድቨርብ ወይም ደግሞ ሃርድሊ ኤንድ ወይን የሚለውን ልንመልሰው የምንችል ነው ማለት ነው። ኔጋቲቭ ኢንቨርስ አድቨርስ የምንለው ማለት ነው። ኦፕሽኖችን ስናይ የመጀመሪያውን ምርጫ ኤን ስንመለከት ዘ ስቱደንት ኢንተርድ ይላል። ስቱደንት ኢንተርድ የሚለው ሃርድሊ በአረፍተ ነገር መጀመሪያ ላይ ሲመጣ መደበኛ የአረፍተ ነገር አወቃቀር እንጠቀማለን። ስለዚህ ስህተት ነው። ስቱደንትስ ኢንተርድ የሚለው ስህተት ነው፣ ትክክለኛ መልስ አይደለም። ኦፕሽን ቢን ስንመለከት ሀድ ዘ ስቱደንትስ ኢንተርድ ይላል። ኢትስ ትክክለኛ መልስ ነው ማለት ነው። ምርጫ ቢል ያለው ማለት ነው። ምክንያቱም ሃርድሊ ስካርስሊ እንደዚሁም ኖ ሱነር በአረፍተ ነገር መጀመሪያ ላይ ሲመጡ ኢንቨርስ ወይም ደግሞ የአወቃቀርን ግልባጭ የሚፈጥሩት ማለት ነው። ስለዚህ ይህ ማለት ግሱ አክስሎሪ ቨርብ ሀድ ከባለቤቱ ወይም ደግሞ ከሰብጀክቱ በፊት ይቀድማል ማለት ነው። ስለዚህ ሀድ ፕላስ ሰብጀክት ፕላስ ቨርብ ስሪን እንጠቀማለን ማለት ነው። ስለዚህ ኦፕሽን ቢ ትክክለኛ መልስ ነው ማለት ነው። ነገር ግን ኦፕሽን ሲን ስናይ ዲድ ዘ ስቱደንትስ ኢንተርድ የሚለው ትክክለኛ መልስ አይደል። ቢኮዝ ምንም እንኳን ኢንቨርስ ቢኖረውም ድርጊቱ ከሌላ የባለፈ ጊዜ ድርጊት ቀድሞ መከናወኑን ለማሳየት ፓስት ፐርፌክት ስለሚያስፈልገን የሲምፕል ፓስት ስለሆነ ስህተት ነው ማለት ነው። ኦፕሽን ዲን ስንመለከት ዘ ስቱደንትስ ሀድ ኢንተርድ ይላል። ይህ መደበኛ መዋቅር ስለሆነ የኢንቨርስን አልተጠቀመበትም። ስለዚህ ስህተት ነው ማለት ነው። ስለዚህ ትክክለኛ መልሳችን ኮሽናችን ዘ ኔጋቲቭ ኢንቨርስ ሾይስ ኔጋቲቭ አድቨርብ ነው። መልሳችን ኦፕሽን ቢ ሀድ ዘ ስቱደንትስ ኢንተርድ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 5 by the end of this semester the professor dash economics at this university for over 25 years ይላል። ጥያቄው ምን አይነት ጥያቄ ነው? ምን አይነት ቴንስ ነው? ፊውቸር ፐርፌክት ኮንቲኒዩስ ቴንስ ነው። ኦፕሽኖችን ስንመለከት ኦፕሽን ኤ ዊች ቲች ይላል። ይህ ሲምፕል ፊውቸር ነው። ስለዚህ የድርጊቱ ቆይታ ኦር ዲዩሬሽንን ስለሚያሳይ ስህተት ነው ማለት ነው። ምርጫ ኤ ዊች ቲች የሚለው። ኦፕሽን ቢን ስንመለከት ዊል ሃቭ ታውት ይላል። ይህም ፊውቸር ፐርፌክት ነው። ይህ ደግሞ ምርጫም ሊያደናግር ይችላል። ነገር ግን ትኩረቱ ድርጊቱ ወደፊት እንደሚቀጥልና በሂደቱ ላይ እንዳለ ማሳየት በመሆኑ ከሲ
ያንሳል ማለት ነው። ከኦፕሽን ሲ ያንሳል ማለት ነው። ስለዚህ ይህም ትክክለኛ መልሳችን አይደለም። ኦፕሽን ሲ ስንመለከት ዊል ሃቭ ቢን ቲቺንግ ይላል። ኢት ኢዝ ዘ ኮሬክት አንሰር ኦፕሽን ሲ ቢኮዝ ባይ ዘ ኢንድ ኦፍ ከፎር ፕላስ ታይም ዲዩሬሽን ወይንም ደግሞ 425 ይርስ ጋር አብሮ ሲመጣ ድርጊቱ ወደፊት በአንድ በተወሰነ ጊዜ ላይ ምን ያህል ጊዜ እየተከናወነ እንደሚቆይ ኮንቲኒዩስ አክሽን ዊዝ ዲዩሬሽን ለመግለጽ የፊውቸር ፐርፌክት ኮንቲኒዩስ ቴንስን እንጠቀማለን ማለት ነው። ያ ማለት ዊል ፕላስ ሃቭ ፕላስ ቢን ፕላስ ቨርብ አይንጂን ግድ ይላል ማለት ነው። ስለዚህ ኦፕሽን ሲ ትክክለኛ መልስ ነው። ኦፕሽን ዲ ስንመለከት ኢዝ ቲቺንግ የሚለው ፕሬዘንት ኮንቲኒዩስ ቴንስ ነው። የወደፊት የረጅም ጊዜ የስራን ቆይታ ለመግለጽ ስለማይችል ትክክለኛ መልስ አይደለም ማለት ነው። ስለዚህ ጥያቄያችን ማን ነው? ጥያቄያችን ሲምፕል ፊውቸር ፐርፌክት ኮንቲኒዩስ ቴንስ ነው። መልሳችን ኦፕሽን ሲ ላይ ያለ ዊል ሃቭ ቢን ቲቺንግ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 ኮሚኒቲ ዲማንድድ ዛት ዘ ኮንትሮቨርሳሪ ፖሊሲ ዳሽ ኢሚዲየትሊ ቱ አቮይድ ዘ ፈርዘር ፐብሊክ ፕሮቴስትስ ይላል። ሶ what type of these questions subjective mode after verb of demand or urgency ነው። ስለዚህ ኦፕሽናችንን ስንመለከት ምርጫዎችን እያንዳንዱ ስንመለከት ኦፕሽን ኤ ያለው ቢ ሰስፐንድድ ይላል። ይህ ትክክለኛ መልስ ነው። ምርጫ ኤ ያለው ቢኮዝ እንደ ዲማንድ፣ ሰጀስት እንደዚሁም ሪኮመንድድ ወይም ደግሞ ኢንሲስት ያሉ ቃላት ሲመጡ ከጀርባ ያለው ግስ በቤዝ ፎርም ወይም ደግሞ ኢንፊኒቲቭ ዊዝ አውቱ መሆን አለበት ማለት ነው። ስለዚህ እዚህ ጋር ደግሞ አረፍተ ነገር ወይ ፓሲቭ ቮይስ ስለሚፈልግ የቢ ቤዝ ፎርም ቢ ፕላስ ቨርብ ስሪን ሰስፐንድድ ይሆናል ማለት ነው። ስለዚህ ኦፕሽን ኤ ትክክለኛ መልስ ነው ማለት ነው። ኦፕሽን ቢን ስንመለከት ኢዝ ሰስፐንድድ የሚለው ይሄ መደበኛ ፕሬዘንት ቴንስ ስለሆነ ለሰብጀክቲቭ ህግ አይሰራም ማለት ነው። ኦፕሽን ሲን ስንመለከትም የሹድ ቢ ሰስፐንድድ የሚለው በብሪቲሽ እንግሊዝኛ ቢፈቀድም በፈተናዎች ላይ ግን ንጹህ ሰብጀክቲቭ ቢ ሰብጀክቲቭ ቅድሚያ ይሰጠዋል ማለት ነው። ስለዚህ ይህም ትክክለኛ መልስ አይደለም ማለት ነው። ኦፕሽን ዲን ስንመለከት ወስ ሰስፐንድድ የሚለው ያለፈ ጊዜን ስለሚገልጽ የዚህን የትእዛዝ መዋቅር አይወክልም። ስለዚህ ይህም ትክክለኛ መልስ አይደለም። ስለዚህ ትክክለኛ መልሳችን ኦፕሽን ኤ ኢዝ ማነው ቢ ሰስፐንድድ የሚለው ትክክለኛ መልሳችን ነው ማለት ነው። ጥያቄው ዋት ታይፕ ኦፍ ዘ ኩዌሽን ኦር ቴንስ ሰብጀክቲቭ ሙድ አፍተር ቨርብስ ኦፍ ዲማንድ ኦር አርጀንሲ የሚለው ነው ማለት ነው ጥያቄው ታይፑ። እሺ ጥያቄ 7 ዘ level of corruption in those sectors along with a several other structural deficiency dash addressed የት ይላል ጥያቄው። ምን አይነት ቴንስ ነው? ሰብጀክት ቨርብ አግሪመንት ዊዝ ኢንቨንሽን ፍሬዝስ ወይንም ደግሞ የፕሬዘንት ፐርፌክት ፓሲቭ ነው ማለት ነው ጥያቄው ማለት ነው። ስለዚህ ኦፕሽኖችን ስንመለከት ኦፕሽን ኤ ሃቭ ኖት ቢን የሚለው ትክክለኛ መልስ አይደለም። ምክንያቱም ተማሪዎች ዲፊሸንሲ የሚለውን ብዙ ቁጥር ፕሩቫር አይተው ሊሳሳቱ ይችላሉ፣ ነገር ግን ስህተት ነው። ስለዚህ ይህም ትክክለኛ መልስ አይደለም ኦፕሽን ኤ። ኦፕሽን ቢን ስናይ ሃዝ ኖት ቢን ይላል። ኢት ኢዝ ዘ ኮሬክት አንሰር ኦፕሽን ቢ ላይ ያለው ማለት ነው። ምክንያቱም በህጉ መሰረት አሎን ዊዝ ወይም ደግሞ አዝ ዌል አዝ ወይንም ደግሞ ቱጌዘር ዊዝ የሚሉ ሀረጎች ሲገቡ ዋናው ባለቤት ሰብጀክት መጀመሪያ ላይ ወይ ባለቤት ወይ ሰብጀክቱ መጀመሪያ ላይ ያለውን ቃል ብቻ ነው። እዚያ ጋር ዋናው ባለቤት ሌቨል የሚለው ሲንጉላር ወር ደግሞ ነጠላ ስለሆነ ነጠላ ግስ ደግሞ ሀዝን ይፈልጋል ማለት ነው። የት ስላለ ደግሞ የፕሬዘንት ፐርፌክት ፓሲቭ ፎርም ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ነው ማለት ነው ኦፕሽን ቢ። ኦፕሽን ሲን ስንመለከት ዌር ኖት የሚለው ከዋናው ባለቤት ጋር በቁጥር አይስማማም። ስለዚህም ይህ መልስ ሊሆን አይችልም። ኦፕሽን ዲን ስንመለከት አር ኖት የሚለው ደግሞ ብዙ ቁጥር ስለሆነ አይሆንም ጭራሽ ማለት ነው። ስለዚህ ጥያቄያችን የፕሬዘንት ፐርፌክት ፓሲቭ ነው።
ትክክለኛ መልሳችን ደግሞ ኦፕሽን ቢ ላይ ያለው ሃዝ ኖት ቢን የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 8 ስናይ አይ ውድ ራዘር ዩ ዳሽ ኤኒዋን አባውት our confidential business strategy during the conference yesterday ይላል ጥያቄው ምን አይነት ነው? አንሪል ፓሲቭ ዊዝ ውድ ራዘር የሚል አይነት ነው ጥያቄው። ኦፕሽናችንን ስንመለከት ኦፕሽን ኤ ዲድ ኖት ቴል ይላል። ሲምፕል ፓስቴንስ ነው የሚያገለግለው ለአሁን ጊዜ የፕሬዘንት አንሪል ፍላጎት ስለሆነ ያለፈውን ጊዜ አይገልጽም። ስለዚህ ትክክለኛ መልስ አይደለም ኦፕሽን ኤ። ኦፕሽን ቢን ስንመለከት ሀድ ኖት ቶልድ ይላል። ይሄ ደግሞ ፓስት ፐርፌክት ነው። ስለዚህ ትክክለኛ መልስ ነው ማለት ነው ምርጫ ቢ ያለው ውድ ራዘር ፕላስ ሰብጀክት በሚለው መዋቅር ውስጥ ስለ ትላንትና ወይም ስላለፈ ድርጊት ፓስት አንሪል ታይም ስናወራ ግሱ በፓስት ፐርፌክት ወይንም ደግሞ ሀድ ፕላስ ቨርብ ስሪ መሆን አለበት። ስለዚህ ትላንትና በነበረው ኮንፈረንስ ላይ ባትናገር ይሻል ነበር የሚል ቁጭትን ነው የሚያሳየው ማለት ነው። ስለዚህ ምርጫ ቢ ሀድ ኖት ቶልድ የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ስንመልከት ውድ ኖት ቴል የሚለው ከውድ ራዘር በኋላ በሰብጀክት ክላውዝ ውስጥ ውድ በድጋሚ አይገባም ማለት ነው። ስለዚህ ስህተት ነው ማለት ነው ኦፕሽን ሲም። ኦፕሽን ዲን ስንመለከት ዲድ ኖት ቴል የሚለው መደበኛ ፕሬዘንት ስለሆነ ስህተት ነው። ስለዚህ ትክክለኛ መልሳችን ኦፕሽን ቢ ላይ ያለው ሀድ ኖት ቶልድ የሚለው ፓስት ፐርፌክት ትክክለኛ መልሳችን ነው ማለት ነው። ጥያቄው አንሪል ፓስት ዊዝ ውድ ራዘር የሚለው ትክክል ታይፕ ነው ኩዌሽኑ ማለት ነው። እሺ ጥያቄ 9 ኢት ኢዝ ክሩሻል ዛት ኤቭሪ ካንዲዴት dash their credentials before submitting the application to the human resource department ይላል ጥያቄው። ምን አይነት ጥያቄ ነው? ሰብጀክት ኖት አፍተር ኦፍ ኢምፖርታንት ወይም ደግሞ ኢት ኢዝ ኤ ክሩሻል ወይም ኢምፖርታንት ዛት ከሚል ታይፕ የሚመደብ አይነት ጥያቄ ነው። ኦፕሽኖችን ስንመለከት ቬሪፋይስ ይላል። ይሄ አብዛኛው ጊዜ ተማሪዎች ኤቭሪ ካንዲዴት የሚለውን ነጠላ ኦር ሲንጉላር ስለሆነ ኤስን ይጨምራል ብለው ሊሳሳቱ ይችላሉ። ነገር ግን ስህተት ነው። ኦፕሽን ኤሪያ ላይ ቬሪፋይስ የሚለው ማለት ነው። ኦፕሽን ቢ ስንመለከት ቬሪፋይ ይላል። ኢት ኢዝ ኮሬክት አንሰር ቢኮዝ ኢት ኢዝ ኤ ክሩሻል ወር ኢሰንሻል ቪታል ዛት በሚሉ መዋቅሮች ውስጥ የሚመጣ ግስ ሁል ጊዜ በቤዝ ፎርም ባር ኢንፊኒቲቭ መሆን አለበት። ስለዚህ ቬሪ ካንዲዴትስ ቢልም ግሱ ግን ቬሪፋይ ሆኖ ይቆያል ማለት ነው። ስለዚህ ኦፕሽን ቢ ትክክለኛ መልስ ነው ማለት ነው። ኦፕሽን ሲ መስት ቬሪፋይ የሚለው ክሩሻል የሚለው ቃል ራሱ ግዴታን ስለሚገልጽ መስትን በድጋሚ መጠቀም የቃላት መደጋገምን ስለሚያመጣ ትክክለኛ መልስ መሆን አይችልም። ኦፕሽን ሲም። ኦፕሽን ዲን ስንመለከት ቬሪፊድ የሚለው ያለፈ ስለሆነ ይህም ትክክለኛ መልስ አይደለም። ስለዚህ ትክክለኛ መልሳችን ኦፕሽን ቢ ቬሪፋይ የሚለው ኢዝ ኮሬክት አንሰር ማለት ነው። እሺ ጥያቄ 10 ኖት ሱነር ዳሽ ዛት ክሩሻል አፕዴትስ ዛት ዘ ኢንታየር ሰቨር ክሩሽድ ዲዩ ቱ አን አንኤክስፔክትድ ፓወር ሰርጅ ይላል ጥያቄው። ምን አይነት ጥያቄ ነው? ጥያቄው ዊዝ ኖት ሱነር ዛን ወይም ደግሞ ፓስት ፐርፌክት ከሚሉት የሚመደብ ወይም ታይፕ ነው ማለት ነው ጥያቄው። ኦፕሽኖችን ስንመለከት ኦፕሽን ኤ ዘ ሲስተም ኢንስታልድ ይላል። በኢንቨርሽን ስላልተጠቀመ ስህተት ነው። ኦፕሽን ኤ ላይ ያለው ማን ነው? ዘ ሲስተም ኢንስታልድ የሚለው። ኦፕሽን ቢን ስንመለከት ዲድ ዘ ሲስተም ኢንስቶል የሚለው ሲምፕል ፓስት ኢንቨርሽን ሲሆን ከሁለት ያለፉ ድርጊቶች ቀድሞ የተከሰተውን ለመግለጽ ፓስት ፐርፌክት ስለሚያስፈልግ ይህም አይሆንም። ይህም ስህተት ነው ማለት ነው። ኦፕሽን ቢ ላይ ያለው። ኦፕሽን ሲ ስንመለከት ሀድ ዘ ሲስተም ኢንስታልድ የሚለው ቲስ ኮሬክት አንሰር ቢኮዝ ኢት ኢዝ ሱነር በአረፍተ ነገር መጀመሪያ ላይ ሲመጣ ሀድ ፕላስ ሰብጀክትን ፕላስ ቨርብ ስሪ የሚለውን ኢንቨርሽን ፎርሙላ መከተል አለበት። ስለዚህ ሲስተሙ እንደተጫነ ሰርቨሩ ወደ
ወደቀ የሚለውን ቅደም ተከተል በትክክል የሚያሳይ ነው ማለት ነው። ስለዚህ ኦፕሽን ሲ ትክክለኛ መልስ ነው ማለት ነው። ኦፕሽን ዲን ስንመለከት ሲስተም ሀድ ኢንስታልድ የሚለው መደበኛ አወቃቀር በመሆኑ የኢንቨርሽን ህግን አይከተልም። ስለዚህ ይህም ስህተት ነው ማለት ነው ኦፕሽን ዲ ላይ ያለው። ስለዚህ ትክክለኛ መልሳችን ኦፕሽን ዲ ላይ ሀድ ዘ ሲስተም ኢንስታልድ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 ዘ ሲኢኦ ቱጌዘር ዊዝ ሂዝ ኤክስኪዩቲቭ ቦርድ ሜምበር ኤንድ ሌጋል አድቫይዘርስ ዳሽ ከረንትሊ ሪቪዊንግ ዘ መርጀር አግሪመንት ይላል ጥያቄው። ምን አይነት ቴንስ ነው? ቨርቢመንት ዊዝ ወይም ደግሞ ፓረንቲቲካል ኤክስፕሬሽን የሚሉት አይነት ጥያቄ ነው። ኦፕሽኖችን ስንመለከት ኦፕሽን ኤ ላይ አር ነው የሚለው። አር ዘ ቦርድ ሜምበርስ ኤንድ አድቫይዘርስ የሚሉ ብዙ ቁጥሮችን ለይቶ ለማሳሳት የሚመች ምርጫ ነው። ስለዚህ ትክክለኛ መልስ አይደለም ኦፕሽን ኤ ላይ ያለው። ኦፕሽን ቢን ስንመለከት ኢዝ ይላል። ኢት ኢዝ ኮሬክት አንሰር ቢኮዝ ቱጌዘር ዊዝ በሚለው ሀረግ ውስጥ ያሉ ቃላት የአረፍተ ነገሩን ዋና ባለቤት አይቀይሩም። ዋና ባለቤት ዘ ሲኢኦ ወይም ደግሞ ሲንጉላር ነው። ሲንጉላር በመሆኑ ግሱ ነጠላ ወይም ደግሞ ኢዝ መሆን አለበት። ስለዚህ ከረንትሊ የሚለው ደግሞ ድርጊቱን አሁን ላይ እየሆነ መሆኑን ስለሚያሳይ ትክክለኛ መልስ ነው ማለት ነው። ኦፕሽን ቢ ኢዝ የሚለው ማለት ነው። ኦፕሽን ሲ ስንመለከት ዌር የሚለው ብዙ ቁጥርና ያለፈን ጊዜ ስለሆነ ስተት ነው ኦፕሽን ሲ። ኦፕሽን ዲን ስናይ ሀው ቢን ይላል። ይህም ብዙ ቁጥር በመሆኑ አይሰራም እዚህ ጋር። ስለዚህ ስተት ነው ማለት ነው። ስለዚህ ትክክለኛ መልሳችን ኦፕሽን ቢል ያለው ኢዝ የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ቴንዛችን የሰብጀክት ቨርብ አግሪመንት ዊዝ ፓረንቲቲካል ኤክስፕሬሽን የምንለው ሴንቴንስ ነው ማለት ነው። ስለዚህ መልሳችን ኦፕሽን ቢ ነው ያለው። ኢዝ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 አይ አም ኖት ዩዝድ ቱ ዳሽ ኢን ፐብሊክ ስፒኪንግ ኢቨንትስ በት አይ ሃቭ ቱ ዱ ኢት ፎር ማይ ግራጁዌሽን ሴሪሞኒ ኔክስት ዊክ ይላል ጥያቄው ጀረንት አፍተር ወይም ደግሞ ቢዩዝድ ቱ የሚል ታይፕ ነው ጥያቄ ወይም ደግሞ ልምድን ለመግለጽ የምንጠቀመው የኩዌሽን ታይፕ ነው። ኦፕሽኖችን ስንመለከት ኦፕሽን ኤ ፓርቲሲፓል ይላል። ፓርቲሲፓል የሚለው ቤዝ ፎርም ነው። ስለዚህ ተማሪዎች ከቱ በኋላ ወይም ደግሞ ቪዋን ወይም ቨርብ ዋን ይመጣል የሚል ህግ ተጣለው ሊመርጡ ይችላሉ። ነገር ግን ስህተት ነው። ይህም ኦፕሽን ኤ ላይ ያለው። ነገር ግን ኦፕሽን ቢ ላይ ያለው ፓርቲሲፔቲንግ የሚለው ጀረንድ የሚለውን ስንመለከት ትክክለኛ መልስ ነው። ምክንያቱም የዩዝድቱ ብቻውን ሲመጣ ቨርብ ዋን ይከተላል ማለት ነው። የቀድሞ ልምድ ማለት ነው። ስለዚህ ከፊቱ ቢ ወይም ደግሞ አም ኢዝ አር ወይም ኦዝ ዌር ወይንም ጌት ካለ ቢ ዩዝድ ቱ ማለት መለመድ ከሚለው ወይም ደግሞ አኮስተሜድ ቱ ማለት ስለሆነ ከባህሪ የተነሳ ከኋላ ጀረንድ ወይንም ደግሞ ቨርብ አይንጂን ይፈልጋል ማለት ነው። ስለዚህ ኦፕሽን ቢ ፓርቲሲፔቲንግ የሚለው ትክክለኛ መልስ ነው ማለት ነው። ኦፕሽን ሲ ስንመለከት ፓርቲሲፔትድ የሚለው ትክክለኛ መልስ አይደለም። ምክንያቱም የባለፈው ጊዜ መሆኑን ስለሚገልጽ ትክክለኛ መልስ መሆን አይችልም። ኦፕሽን ዲን ስናይ ቢ ፓርቲሲፔትድ ይላል። ይህም ደግሞ ትርጉት የማይሰጥ ፓሲሽ መዋቅር ስለሆነ ትክክለኛ መልስ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ኦፕሽን ቢ ያለው የፓርቲሲፔቲንግ የሚለው ትክክለኛ መልስ ነው ማለት ነው። ቢ ዩዝድ ቱ ወይም ደግሞ ልምድን ለመግለጽ የምንጠቀመው ማለት ነው። ኦኬ ኔክስት ኩዌሽን 13 ባይ ዘ ታይም ዘ ሪስኪዩ ቲም ፋይናል ሎኬትድ ዘ ሚሲንግ ሂከርስ ይላል ዘይ ዳሽ ኢን ዘ ደንስ ፎረስት ፎር ኦቨር 48 ሃውርስ ዊዝአውት ፉድ ይላል። ጥያቄው ምን አይነት ጥያቄ ነው? የፓስት ፐርፌክት ኮንቲኒዩስ ቴንስ የምንለው አይነት ጥያቄ ነው። ጥያቄው ምርጫዎችን ስንመለከት ኦፕሽን ኤ ወንደርድ ይላል። ይህ ሲምፕል ፓስት ነው። የድርጊቱን የጊዜ ቆይታ ወይም ደግሞ የዲዩሬሽንን ስለሚገልጽ ትክክለኛ መልስ መሆን አይችልም ማለት ነው።
ኦፕሽን ቢን ስንመለከት ሀቭ ወንደርድ ይላል። ይህ ፕሬዘንት ፐርፌክትን ነው። ይህም ትክክለኛ መልስ አይደለም። ምክንያቱም ይህ አረፍተ ነገሩ ሙሉ በሙሉ ስላለፈ ታሪክ ሎኬትድ ስለሚያወራ የአሁኑን ጊዜ ቴንስን አይገባም ወይም አይገልጽም ማለት ነው። ስለዚህ ትክክለኛ መልስ አይደለም ማለት ነው። ኦፕሽን ሲን ስንመለከት ሀድ ቢን ወንደሪንግ ይላል። ይህ ትክክለኛ መልስ ነው። ቢኮዝ ባይ ዘ ታይም ፕላስ ሲምፕል ፓስት ወይም ደግሞ የሎኬትድ ባለፈን ጊዜ ውስጥ ሌላ ነገር ከመከሰቱ በፊት አንድን ድርጊት ለምን ያህል ጊዜ በሂደት ላይ እንደነበረ ፓስት ኮንቲኒዩስ ቴንስ አክሽን ዊዝ ዲዩሬሽንን ፎር 48 ሀውርስን ለማሳየት ፓስት ፐርፌክት ኮንቲኒዩስ ቴንስን ወይንም ደግሞ ሀድ ፕላስ ቪን ፕላስ ቪ ቨርብ አይንጂ ያስፈልጉናል ማለት ነው። ስለዚህ ሀድ ቢን ወንደሪንግ የሚለው ኦፕሽን ሲ ትክክለኛ መልስ ነው ማለት ነው። ኦፕሽን ዲን ስንመለከት ዌር ወንደሪንግ የሚለው ፓስት ኮንቲኒዩስ ቴንስ ነው። ይህም ስህተት ነው። ምክንያቱም የድርጊቱ በዚያን ቅጽበት እየሆነ መሆኑን እንጂ ለምን ያህል ጊዜ እንደቆየ ስለሚያሳይ ስህተት ነው ማለት ነው። ስለዚህ ትክክለኛ መልሳችን ኦፕሽን ሲ ላይ ያለው ሀድ ቢን ወንደሪንግ የሚለው ትክክለኛ መልስ ነው ማለት ነው። የጥያቄው አይነት የፐርፌክት ኮንቲኒዩስ ቴንስ የምንለው አይነት ነው ማለት ነው። የባለፈን ወይም ደግሞ ፍጹም ቀጣይነት ያለ ድርጊትን የሚገልጽ አይነት ጥያቄ ነው። ስለዚህ መልሳችን ኦፕሽን ሲ ነው ማለት ነው። እሺ ጥያቄ 14 ፋይናንሻል analyst suggested that the company dash its shared before the market value drops significantly ይላል ጥያቄው። ጥያቄው ምንድን ነው? የሙድ ሰብጀክቲቭ ሙድ አፍተር ቨርብ ኦፍ ሰጀሽን ከምንለው የሚመደብ አይነት ጥያቄ ነው። ስለዚህ ኦፕሽኖችን ስናይ ኦፕሽን ኤ ሴልስ ይላል። ሴልስ የሚለው ዘ ካምፓኒ የሚለው ነጠላ ስለሆነ ኤስ ይገባል ተብሎ ሊታሰብ ይችላል። ነገር ግን ስህተት ነው። ስለዚህ ኤ ትክክለኛ መልስ አይሆንም ማለት ነው። ኦፕሽን ኤ ላይ ያለው ሴልስ። ኦፕሽን ቢን ስንመልከት ሴል ይላል። ይህ ትክክለኛ መልስ ነው። ሰጀስት፣ ሪኮመንድ እንደዚሁም ደግሞ ሪኮመንድ ከሚሉ የጥቆማ ቃላት በኋላ የሚመጣው የሰብጀክት ክላውስ ግን ሁል ጊዜ በቤዝ ፎርም መሆን አለበት። ምንም አይነት ኤስ ወይም ደግሞ ኢዲ አይጨመርበትም ማለት ነው። ስለዚህ ኦፕሽን ቢ ትክክለኛ መልሳችን ነው ማለት ነው። ኦፕሽን ሲን ስናይ ውድ ሴል የሚለው ይህም ከሰጀስት በኋላ መዋቅር ውስጥ ውድ አይገባም ማለት ነው። ስለዚህ የትክክለኛ መልስ አይደለም ኦፕሽን ሲም። ኦፕሽን ዲን ስንመለከት ሶልድ ይላል። የሲምፕል ፓስት ነው ያለፈ ስለሆነ ለዚህ መዋቅር አይሰራም። ስለዚህ ትክክለኛ መልሳችን መሆን አይችልም ማለት ነው። ስለዚህ ኩዌሽናችን ማጥያቄው ምን አይነት ነው? ሰብጀክት ሙድ አፍተር ዘ ቨርብ ኦፍ ሰጀሽን ከምንለው የሚመደብ ሆኖ መልሳችን ኦፕሽን ቢ ያለ ሴል የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄን በዚህ መልኩ ጨርሻለሁ። ኔክስት ተመሳሳይ የሆኑ ጥያቄዎች ኦር ደግሞ ኢንትራንስ ላይ ትንሽ ቻሌንጅ የሚያደርጋቸውን ጥያቄ ከነ ሙሉ ማብራሪያ እንደዚሁም ደግሞ ምርጫዎች ምን አይነት ናቸው የሚሉትን ነገር በሙሉ ይዤላችሁ እመጣለሁ። ግን ሰብስክራይብ ሳታደርጉ ቀይዋ ነገር ሳትጫኑ እንዳትወጡ ፕሊስ እላችኋለሁ። መልካም ጥናት እመኝላችኋለሁ። ቻው